ሁላችሁም አንድ አይነት ወሬ ነው የምታወሩት የተለየ ነገር አታወሩ እትዬዋ የተለየትነት እውነት የተለየትነት 3 ዓመት አንድ ቤት ውስጥ ነው የሰራችው በአጋጣሚ ባለቤቶቹ ዲቪ ደረሳቸው ከዛ ሊወስዷት አሰቡና ፓስፖርት ይላል በዚህ ምክንያት ነው ሲለዩ ራሱ እያለቀሱ ደብሯቸው ነው እኔን አመስግነውኝ የተለዩት እውነትህን ነው እኔ ለሙት በትታመሰግኝኛለሽ መጥተሽ አንተ የተባረክ ነው የምትይ የታለች ታዲያ ትመጣለች አሁን ከየለም ላምጣ ብላ ነው ሄደችው ትመጣለች ይችላል ቆንጆ ናት ሙያ ያላት ያልካሴት እንኳን የፈረንጅ ምግብ ልትሰራ በልታ መታቀማት መስል የነገርኩሽ ሁሉ እውነት ነው የነበረችው ዘመናዊ ቤት ውስጥ ነበር ያው እንደነገርኩሽ ሰዎች ወደ ውጭ ሊሄዱ ሲሉ ያው ይዟት መሄድ ስላልቻሉ ነው ወደኔ ያመጣት ምንም የዋሸሁሽ ነገር የለም ያው ላለባበሷ ከሆነ ያው የሰው ልጅ የመጣበትን አይረሳም አይደለ እንደዛው ሆኖባት ነው አየየይ ትቅርብኝ ሌላ ሰው ስታገኝ ደውልልኝ እባክሽ ይሄ ስራ ያስፈልገኛል እባክሽ ይሄ ስራ ስለሚያስፈልገኝ ነው እባክሽ ይሄ ስራ ያስፈልገኛል ሴትዮ ነገረች ሳይሆንም ማለች ይሄ ስራ በልመና የሚሆን አይደለም ለምን እንደሚያስፈልገኝ ጭምር ታውቃለህ እባክህ ለምንድን ነው የሚያስፈልግሽ እናቴ ታማሚ ነች ለእናቴ መድኃኒት የምገዛው ሰው ቤት እየሰራሁኝ ነው እባክሽ እናቴ ደግሞ መድኃኒት አልቆባታል ያስፈልገኛል ይሄ ስራ እባክሽ እሺ እንደዛ ከሆነ የአንድ ወር መድኃኒትሽን እኔ እሸፍናለሁ አይ ስለ ሁሉም ነገር አመሰግናለሁ እዚህ ጋር ስራ ፍለጋ እንጂ ልመና አልቆም አንድ ወር ብቻ እንድሰራ ፈቀጅልኝና አንቺ የምትፈልገው የደ ሰራተኛ ካሉ ምንም ደግሞ ሳልቀበልሽ ይወጣል አይደል ይሄ ጥሩ ሐሳብ ነው ያነሳችው ሶስታችንንም የሚያስማማን ይመስለኛል እንዲሁ ሳስበው እሷም አንድ ወር ትሞክር ከዛ ከአንድ ወር በኋላ ካልሆነ እኔም ከአንድ ወር በኋላ ነው ኮሚሽኔን የምቀበለው እሺ አንዴ ብቻችንን ነው ለምንድነው ማትወስደኝ ወሰደኝ በቃ ወሰደኝ የኔ እንደሆነ ደስ ያሰኛል እንዴ እኔ ቤተሰቦቼ ናምጡ ወሰደኝ በቃ ወሰደኝ ሁሉ ነገር ውሸት ነው እኔ ምንም አልፈልግም በቃ ወሰደኝ ምን ለማድረግ እየሞከርክ ነው ይኸውልሽ እኔ ከሱ የተሳለ ሰው የትም አላመጣልሽ በጣም ጥሩ ልጅ ናት እንድታመልጥሽ አልፈልግም በቃ እኔ ምንም አላማረኝም ትቅርብኝ በቃ አንድ ወር ሞክሪኝ አለችሽ አንድ ወር ሞክረሻት ከሆነ ትሆናለህ ካልሆነ በቃ ታባርሪያታለሽ አንቺ ከኪስሽ አውጥተሽ ልትሰጥያት አልነበረ እንዴ ይኸውልህ
አንድ ስህተት ባገኝባት ግን አይደለም አንድ ወር አንድ ቀን አልታገሳትም። ምንም ችግር የለው። አሁን ልጥራታ። ማነ ኪንጎ ሶፊን ጥራት። የምትወዳት ልጅ ናት። ይኸውልሽ አንድ ስህተት ባገኝብሽ ግን ዛሬውኑ ነው ማባረርሽ። እሺ አሁን ተያይሽን አምጪና ተፈራርመን እንሂድ። ተያይሽሱን አንተ ነህ ተያይሹ? አዎ እኔ ነኝ። ማለቴ የፈለከውን ስራ አንተ በፈለከው መልኩ እንሰራልሃለን። ይኸውልህ እኔ ስራ ላይ የሚቀልድ ሰው አልወድም። ስራ ላይ የሚቀልድ ለእኔ እንደ እናቴ ገዳይ ነው የማየው። አዎ ስራ ነው። እኔም ልክ እንዳንተ ነኝ። በስራ ላይ የሚቀልድ ሰው አልወድም። በነገራችን ላይ እኛ ከሌሎቹ ለየት የምንለው ለሰራነው ስራ ተገቢውን ክፍያ መጠየቃችን ነው። አንተም ጓደኞችህ ስራችሁን በአግባቡ ከሰራችሁ ሰምታችሁ የማታውቁትን ብር ነው ወደ አካውንታችሁ ማስገባው። ከዛ በፊት ግን ስራው ላይ አንድ ህግ አለ። ስራው ላይ አምናችሁ ከገባችሁ ስራውን ማቆም ሆነ ማቋረጥ አይቻልም። ስራውን የምታቆሙት ከዚህ ዓለም የሄዳችሁ ጊዜ ነው። ኦኬ ስራው ምንድነው? ማለቴ ብቻዬን አይደለም ሰራው ከጓደኛዬ ጋር ስለምሰራ ለእሱ አማክሬው አብረን መወሰን አለብን። ካላስቸገርኩ ስራው ልትነግረኝ ትችላለህ? ስለ ስራው በስራው ከተስማማችሁ በኋላ ማሳውቃችሁ ይሆናል። መስማማታችሁንም ሆነ አለመስማማታችሁን በዚህ በ3 ቀን ውስጥ አሳውቁኝ። ሄሎ ደግሞ ምን አይነት ስራ መጣ? ወንጀል ውስጥ እንዳትከች። አንድ ልጅ ላሳድግበት እባክህ ወንጀል ውስጥ እንዳትከቸኝ። አንተ ጠብቅ። አንተ ሁሉን ታውቃለህ። ምን ካንተ የምደብቀው ነገር አለ? ምስኪን አምላክ። ሁሉም ነገር እንደምፈልገው እንዳረክልኝ እርግጠኛ ነኝ። እባክሽ ለምን አትተኝም? በምታምኚው ለምን ተይኝ? ያውልህ አሁን መስማት የምፈልገው እሱን አይደለም። አሁን መስማት የምፈልገው ነገር ትነግረኛለህ ወይስ አትነግረኝም? ሁሉም ነገር አንቺ እንደምትፈልግ ይሆናል። ነገር ግን አንድ ጥያቄ ልጠይቅሽ። ባላታሹ ባልተፋ ቤት እዛ ቤት ካልገባው ያልሽው ለምንድን ነው? እሱን ተመልስልኝ እባክሽ። ትሰማኛለህ? አሁን ላይ እኔ ጠያቂ፣ አንተ ደግሞ መላሽ ነክ። አሁን በነገራቶች ላይ እኔ እናንተ ማውራት አለብን። ይኸውልህ ምን መሰለክ፣ አሁን የተግባባን ይመስለኛል። መምጫዋ ደርሷል መሰለኝ። አሁን ልውጣና እሷን መስዬ ልምጣ። ያውልህ ምንም አይነት ስህተት አልፈልግም። እሺ ማንሽ? ሶፊ አቤት። ምንድን ነው አንቺ ስትጠሪ አትሰሚም እንዴ? ቤቱን አይተሽዋል አይደል እንዴት እንደቆሸሸ?
ሻወር ውሰጂና ለራት የሚሆን ምግብ ስሪ። እሺ። እቃዎቹንም ማጣጠብ እንዳትረሺ። እኔ ጽዳት እወዳለሁ። ምንም አይነት አቧራ እቤት ውስጥ ማየት አልፈልግም። አንዲት ቆሻሻ ያገኘው ሰዓት ግን ይዘሽ የመጣሽውን ፌስታል አስተካኪው፣ ይዘሽው ትመለሻለሽ። እኔ ልወጣ ነው። ያልኩሽን ግን በደንብ አስቢበት እሺ? ይኸው ሰው መስለው የዋ መስለው ጉድ ሰሩኝ። ፍቅር ብሰጣቸው ለፍቅሬ ምላሽ ባሌን ወሰዱብኝ፣ ቤተሰቤን በተነብኝ። እሺ እኔ እኮ ነኝ የቀረሁት። ምን ቀራቸው ከኔ? ምን ይወስዳሉ አሁን? ምን ይወሰዳል አሁን? ቆይ ምን ይወሰዳል? ማን ነው የሚነግረኝ? ምን እንደሚወሰድ ማን ነው የሚነግረኝ? ንገሩኝ። ወሰዱ። ህይወቴን እኮ የቀራቸው። አልሞትኩም እንጂ እኮ እኔ ሞቻለሁ። የለሁም። ምን እኔ ያለው አሁን ኑሮ ነው። ቤተሰብ ቁጠው ኑሮ ፈርሶ ትዳር ፈርሶ ወይኔ አይገርምም? አብሮ በልቶ ሰው ገዳይ ይሆናል እንዴ? ምን በደልኳቸው? እሺ ምን በደልኳቸው? ምን አደረኩ? ምንድን ነው ጥፋቴን ነገረኝ። ጥፋቴ ምንድን ነው? ያደረኩት ምንድን ነው? ባስጠጋው፣ ባበላው፣ አይዞሽ ባልኩ። ይሄ ነው መልሴ? ይሄ ነው ብድሬ? እንዲህ ነው የሚከፈለኝ? ቆይ ለምን ወይ አንቺ ሰው ባይናፍቅሽ እንደሆነ ያልናፍቅሽ? ቀላል ይናፍቀኛል። ከወንዶች እኮ አንድ ነገር ያላችሁ እሱ ብቻ ነው። እሱ ባይኖራችሁ ኖሮ እናንተን ሰብስቦ ነበር ማቃጠል። ቢያንስ እኔ ጋር ያለው አይናፍቅሽም? ይቅርታ አልሰማኸኝም መሰለኝ። እያወራው ያሉት ስለ ወንዶች እንጂ ሱሪ መልበስ ስለሚችሉት አይደለም። አትሳሳቺ። አቅፈሽ የምታድሪው ወንድ ከኛ ጋር እንደሚቃጠል እንዳትረሺ። ቢያንስ አንተ ከነሱ ትንሽ ትሻላለህ። ያን ጠለጠልከውን ትጠቀምበታለህ። አዎ ለካ ያወራሽው ስለኛ ነው። መች እንጠቀምበት? ዛሬ አልችልም፣ የምሰራው ስራ አለኝ። ነገ ደውልልክና ምልክ ቦታ ትመጣለህ። አሁን ብንጠቀምበት ደስ ይለኛል። የት ልምጣ? እሺ በልቻው። ሁሉም ነገር ውሸት። እቻለም ራሱ በውሸት የተሰራች ነው እንዴ? ትናንት የሚስቅ ሰው ዛሬ ማልቀስ አለበት እንዴ? የሳቀ ያለቀሰ ሰው ትናንት የሚስቅ ሰው ዛሬ ማልቀስ አለበት እንዴ? ሲያለቅስ የኖረ ሰው በዛው እያለቀሰ መኖር አለበት እንዴ? ለምን ግን? ማን ነው የሚያስለቅሰው? እራሱ እዚህ ምድር ላይ የሚኖረው ሰው አይደለም? እኔን እኮ ቤተሰቤን ያሳጣኝ ውሸት ነው። ምንም ፍቅር የለም፣ ውሸት ነው። ይኸው ትሰምኛለሽ? በዚህ ምድር ላይ ስትኖሪ ምንም ፍቅር እንደሌለ መኝ። ሁሉ ነገር ውሸት ነው፣ ፍቅር የለም። እሺ ውሸት ነው። እሺ ውሸት ነው፣ ፍቅር የለም፣ ውሸት ነው። እሺ ቴትዬ እናቴ ነኝ። ቴትዬ እናቴ ምንም አትሁኝብኝ። አንቺ እኮ አደራዬ ነሽ እናቴ።
እንዳላየሽ ምን እንድትሆኚ የተገኘውን የቤት ሰራተኛም ከሆነ አሪፍ ካገኘልኝ እሰራለሁ። አንቺን የመሰለች ውብ ሴት ለቤት ሰራተኛ መቅጠር አይከብድም። ምን ውስጥ ነው ያሉት? አምላኬ ሆይ ሶፊ ከምትባል እቺ ሴጣን የሴጣን ቁራጭ በምቀን ያገናኘኝ። ሰውን ቀና ብዬ የማላይ በሰው ላይ ክፋት የማላስብ ይሁዲን የሁሉንም ነገር ታውቃለህ። ከስራዬ ውጪ አንተን ከማመስገን ውጪ ወዴት ሄድ ያለው? አምላኬ ሆይ እባክህን ፈተና ብለህ ከከተትከኝ ነገር ውስጥ አውጣኝ። አምላኬ ሆይ ካላንተ ማንም የለኝም። አንተ ነህ ለሁሉም ነገሬ። እንዴ ባለቤቴን ለዚህ ካሁን አወቅኩብኝ እያልኩ ሁሉንም ነገር ፈርቻለሁ። እባክህን ዛሬ ነገ ሳትል አንተ አድነኝ። ካላንተ ማንም የለኝም። ምን ጀመር? ምንም አያስፈልግም። እጅሽ በጣም ነው የሚጣፍጠው። እጅሽን ይባርከውሽ። በጣም ነው የማመሰግነው። እቲ ቡና ላፍላ? አያስፈልግም። ግቢና ተኚ። ራትሽን መብላት እንዳትረሺ እሺ? ኧረ ቆይ እንዴ! ለምን አብራን ትቅረብ እንጂ። ነይ ታጠቢና ቆንጆ የራት ልብስ የለሽም? አንተም ሱፍህን ለብሰክ ኑ ተዝናኑ እንጂ። ባይሆን ወይኑን ለኔ ተውት። ምን እያልሽ ነው ሰብሊ? ሂጂ ግቢ። ምን እዚህ ትገተርብኛለች? ትሰማኛለህ? የዚህም ቤት ህግ መተላለፍ አይቻልም። አንተ ደግሞ ብዙ ጊዜ እየተላለፍክ ነው። እዚህ ቤት እሷ እንደ ሰራተኛ ናት። እሷ እንደ ሰራተኛ፣ አንተ እዚህ ቤት እንደሚኖር ሰው አርፈክ ትኖራለህ። እኔ ምንም ክፉ ነገር አልተናገርኩኝም። ሲጀመር ክፉ ነገር እንድትናገር ማን ፈቀደልህ? ሰላም ያሳድረኝ።